የአረቢያ በፓኪስታንና ሳውዲ አረቢያ ላይ መልህቁን የጣለ የሱኒ አገሮች ኃያሎች ምን ይባለው የሱኒ ወታደራዊ ስምምነት የመካ ስምምነት መፈረሙን ታውቃላችሁ። አሁን ደግሞ እንደምንሰማው ግብጽም እየተጎተጎተች ነው የዚህ አባል አካል እንድትሆን የሚል ነው። ከዚህ ተነስተን ይሄ ጥምረት ምንድነው? ምን አይነት ነገር ሊያመጣ ይችላል በአካባቢው ብሎም በሳውዲው አልጋ ወራሽ ላይ የሚመሰረት ጥምረትስ ምን ያህል ዘላቂና ወጪ ነው የሚለውን እንመለከታለን። ኃያሎችን ሶስት የሱኒ ሀገራት ያጣመረ ነው። ከፓኪስታን ብንጀምር በሙስሊሙ ዓለም ብቸኛዋ ኒውክሌር ታጣቂ መሆን ብቻ ሳይሆን ጦሯ በተደጋጋሚ ውጊያዎች የደደረ የኒውክሌር ጦርነትን ጭምር ሲዘጋጅ የኖረ በወታደራዊ እይታ ከባድ ደረጃ የሚሰጠው ነው። ሁለተኛዋ ደግሞ ቱርክ ናት። የኔቶ ደረጃ ጦር መሳሪያ አምራች ናት። ሶስተኛው ገንዘቡም ተጽዕኖም በስፋት ያላት ሁለቱም ሀገራት መልህቃቸውን የጣሉባት ሳውዲ አረቢያ ናት። እነዚህ ሶስት ሀገሮች ኔቶ መሰል ጥምረት ብቻ አይደለም፣ በመሰል ብቻ የሚገልጹ አይደለም። ቃል በቃል አንቀጽ 5ን በመውረስ ሳውዲን የነካ አንካራን ነካ፣ አንካራን የነካ እስላማባድን መታ ማለት ይሆናል። ስለዚህ የተነኩለት እንደ ንብ ይንቀሳቀሳሉ ማለት ነው በዛ ጠላት ላይ እና በተለይ ቱርክ በከፍተኛ ደረጃ ግፊት እያደረገች ያለችባት አራተኛ ሀገር ስሟን ለመጥራት እዚህ ቦታ ላይ ትንሽ አስቸጋሪ ነው፣ ግን ቢሆንም አይኗን መጣሏ እየተነገረ ነው። ግብጽ ናት። በጣም የጎተጎተቻት ነው። ግብጽ የዚህ አባል እንድትሆን ትፈልጋለች። ያለ ግብጽ የተሟላ አይደለም የሚል ነው የቱርክ አመለካከት። ምክንያቱም በአረቡ ዓለም ዘላርጀስት እግረኛ አርሚ ያለው የሜካናይዝድ ያላት ግብጽ ናት። ቱርክ በኔቶ ውስጥ ከፍተኛ ቁጥር ያለው ሰራዊት እንዳላት ሁሉ በአረቡ ዓለም ደግሞ ከፍተኛ ቁጥር ያለው ሰራዊት ያላት ግብጽ ናት። በአጋጣሚ ይሁን አይታወቅም፣ ግብጽ ደግሞ የአይሁዳዊቱ ሀገር ደቡብ ምዕራብ አዋሳኝ ናት እና በሁለቱ ሀገሮች መካከል ደግሞ የግንኙነታቸው መሰረት በጂሚ ካርተር የጣለው የካምፕ ዴቪድ ስምምነት ነው። ግብጾች እያጠና ነው እያሉ ነው። ይሄንን ጥናች እዚህ ላይ ነው የምንወያየው። በጣም የሚያስገርም ነው። ሰሞኑን የወጡት መረጃዎች እንደሚያመለክቱት ከሆነ የነኚህ ሶስት ሀገራት ጥምረት በሌላ አባባል እዚህ መካከለኛው ምስራቅ ላይ እየተፈጠረ ያለ ሌላው ኔቶ ተደርጎ እየተወሰደ ነው ያለው ወታደራዊ ስምምነት ከመሆኑ አንፃር ማለት ነው። ይሄ ደግሞ በአቅራቢያዋ ያለች በተለይ አሁን ከአሜሪካ ጋር እየተዋጋች ያለችው ኢራን እንዴት ትመለከተዋለች? ምክንያቱም ፓኪስታን ከጀርባዋ ነች ያለችው። አዎ ፓኪስታን ከጀርባዋ ነች ያለችው፣ ቱርክ ከፊት ነች ያለችው። በካርታው ላይ ድንበርተኞች ናቸው ሁለቱ። ድንበርተኞች ናቸው። ስለዚህ በሁለት አቅጣጫ ነው። በኢራን በኩል ያለው ራሱ ሪያክሽን ምን ሊሆን ይችላል? እነኚህ አገሮች ጥምረት እንደገና ቱርክ እንደሚታወቀው የኔቶ አባል ሀገር ነች። ከፍተኛ ወታደር የምታዋጣ ሀገር ነች። ግን ሃይማኖታዊ ሀገር አይደለችም እንደነ ሳውዲ አይደለ? ሴኩላር የሆነ መንግስት ነው እሱ። ስለዚህ አሁን የሚኖረው ጥምረት በኢራን ላይ ምን አይነት ኢምፓክት ይዞ ሊመጣ ይችላል? የግብጽስ አቋም ምን ሊሆን ይችላል? የግብጽ መግባት ከነኚህ ሀገሮች ጋር እና በብዙ መልኩ አካባቢውን እንትን የሚለው ምንድን ነው የሚባለው አካባቢውን የሚነቀንቅ ነገር ነው። በጣም በሚገርም ሁኔታ እስካሁን ድረስ በይፋ ዲስከስ ሲደረግበት ያልሰማሁትና ግራ የገባኝ ነገር ቢኖር ቱርክ የኔቶ አባል ናት እና ከኔቶ ጋር ያለ ስምምነት የኔቶ ያው አንቀጽ 5 ነው እና የኔቶ አባል ሆና መካከለኛው ምስራቅ ውስጥ እንደዚህ አይነት የተናጠል ስምምነት ማድረግ ትችላለች። ምን ልታረግ መጣች? አሚን በእነሱ እንዴት የሚታየው ጂኦግራፊ ነው ነገርየውማ፣ ጂኦግራፊ ነው የሚያገናኛቸው። ግን እንደ ማንኛውም የኔቶ ሀገር እኮ ከተቆጠረች እና አሜሪካ እንደሚያደርጉት ማለት ነው። አሜሪካም የኔቶ አባል ሀገር ነች፣ ግን መካከለኛው ምስራቅ ላይ ኢንተረስት የኔቶ አንቀጽ 5 ተጠቃሚ ናት። እዚህ ጋር ደግሞ በሱኒ ኔቶ ውስጥ ደግሞ እንዲሁ የአንቀጽ 5 ተጠቃሚም ጠቃሚም ናት።
ወደዚህ ባለው ግጭት ውስጥ ቱርክ ተጠቃች ብሎ ኔቶ ለቱርክ ሊዋጋ ነው ወይ? የቱ ጋ ነው ድንበሩ? ለምሳሌ አሁን ባለው ሁኔታ ማንኛውም ሀገር ዘሎ ቱርክ ላይ ጥቃት ማድረግ አይችልም። የታምራት ምንም አይችልም። ገና ሊያጋባ አያስፈልግም። ኢንፋክት ኔቶ አሁን ባለበት ሁኔታ አንዳንዶች ጥርስ የሌለው አንበሳ ነው እያሉት ነው። ደክሟል፣ ተሰነጣጥሯል እርስ በርሱና አሜሪካ እኮ እሱማ አቅሙ እንደደከመ ኔቶ ማሳያው እኮ አሜሪካ ዋናዋ የኔቶ አባል ሀገር ነች አይደል? ጦርነት ላይ ያለችው ቤዚካሊ አሜሪካ ብቻዋን እየተዋጋች ያለችው አውራዚ ቆሞች ነው ጥያቄ ያለው። ፑቲንም አንዳንዴ ማነው ዩክሬንን እያስመሰሉ እነ ፖላንድን ማነቦጭ ይዘዋል። እነ ሮማኒያን እና ቴስት ነው የሚያደርጉት፣ ውሃውን ሙቀቱን ነው የሚለኩት ነው። ኔቶ እስከምን ድረስ አለ? አሁን ማንሙት አንቀጽ 5 ተነካ ብላችሁ ትወጣላችሁ ነው እኮ ገብቷል። እስኪ እንድትያይ ነው። ስለዚህ ኔቶ ለማንኛውም ይሄ በጣም ውስጡ የሚያነጋግር ነው። እስካሁን ግን ይሄን ጉዳይ አድርገው ትልልቅ ሚዲያዎች ሲወያዩበት አልሰማሁም። የኔቶ አባል የሆነችው ቱርክ ፊቷን ወደ መካከለኛው ምስራቅ አዙራ ሌላ እሷ ልትወረወር የምትችልበት ነው። ለምሳሌ ኔቶ ቤዚካሊ ጠላቱ ራሽያ ነው። ለኔቶ የተቀመጠ እኮ በፊት ሶቪየት ህብረት ነበረች። አሁን ራሽያን አርጓታል። ወደ ምስራቅ መስፋፋትን የምትገዳደረው እሷ ነች። አይለቋትም። ራሽያ ከዚህም እንትን ብላ ብቻ ሺያ የሚለው ካለ እሱን ጠላት የሚያደርጉት። ስለዚህ ራሽያ ጠላት ነች። እንትና ደግሞ ታሳቢ ጠላት ማለት ቻይና ደግሞ በዛ በኩል ቻይና ታሳቢ ጠላት ነች። ስለዚህ ኔቶ ጠላት የለውም ከራሽያ ውጭ። አሁን ቱርክ የኔቶ አባል ናት። እንዴት ይሄን ግንባር የፈጠረችው ብዙዎች በግልጽ እንደሚፈጥሩት ይሄ ሱናዊ ግንባር በኢራናዊ ግንባር ላይ ሺዓዊ ግንባር ላይ የታሰበ ነው ይላል። ኦፍ ኮርስ ይመስላል። አሁን በተለይ በዚህ ሰዓት መቋቋሙን ስትመለከት ኢራን አሁን አጣብቂኝ ውስጥ ነች ያለችው። ወላንታ አልክ ነች አጣብቂኝ ነው እንጂ አሁን እኮ ሰላሙን ማምጣት አልቻለችም። ሀብቷን መጠቀም አልቻለችም። ሆርሙዝ ላይ ያሰበችው ነገር ማድረግ አልቻለችም ኢራን አይደል እንዴ? አሜሪካ ይኸው እስካሁን ድረስ ሰላም ማምጣት አልቻለችም እዚህ ቦታ ላይ። ኢራን የያዘችው አቋም አሁን ይሄ ምንድን ነው የሚባለው? አበሻ ጥሩ ተረት አለው። ቆሎ አንድ ቀን ቆሎ መቆርጠም አቅቶት እድሜ ልኩን ቆሎ ይበላል የሚባል ነገር አለ። አንድ ቀን ተራብ በደንብ አድርገህ ሌላ ጥሩ ኑሮ እንዲመብላት። አዎ እዚህ ተላይ ኪስ ውስጥ ቢገባውን ሁሉ እንትን ከምትል አንድ ቀን የሚባል ነገር አለ። ምንድነው ኢራን አሁን እዛ ደረጃ ላይ ያለችው። ይሄ ጦርነት በላ ነው ለኢራን። ችዬና መክቼ ካሳለፍኩት ግን በዚህ ሰዓት ላይ ቆሎ ህዝቡ አብሮ ይቆረጥምላታል ወይ ነው እየቆረጠመ መስሎኝ። አሁንስ ቢሆን ችግር ላይ ናቸው ያሉት እኮ በሰላም ከሰማይ ሰላም የላቸውም። ከታች የኑሮው ሁኔታ አለ። ሰውና እሳተ ገሞራ አንድ ነው። ሲፈነዳ ብቻ ነው እስከዛ ይይዛል ይዶ ነው። ይሄ ህዝብ ማለት በተቃውሞ ላይ የነበረ ነው የኢራን አይደለም የከተወለቱ የኢራን መንግስት ላይ ከዚህ ሁሉ ድብደባ በኋላ ከዚህ ሁሉ ኢኮኖሚ እገዳ በኋላ ከዚህ ሁሉ የስራዎች መጥፋት ከዚህ ሁሉ ክራይሲስ በኋላ ሁሉም ሰው አይወጡም አይወጡም እያለ ነው የሚለው። እንደውም መጨረሻ ላይ አንተ ደበደም ሰው አስቸጋሪ ነው። ይሄ ከውስጥ ያለው ነገር የኢራን በጣም ሊያስቸግራት ይችላል። አሁን እንደዛ ካደረገ ምክንያቱም የሚመልሰው ነገር የለም። ብዙ የሥራ ዕድሎች ጠፍተዋል። ብዙ ኢንዱስትሪዎች ተደብድበዋል፣ ተጎድተዋል በጣም። አሁን ብዙ መሰረተ ልማቶች እየወደሙ ነው። ኢቭን ይሄ የተጣለው ምንድን ነው የምትለው የባህር ላይ እገዳው በየቀኑ 500 ሚሊዮን ዶላር እኮ ነው የሚገራው። አንዳንድ ጊዜ ግራ ነው የሚገባ። ገና ለምን ይሄንን ህዝቡ በአሁን ሰዓት ካልወጣ ህዝባዊ አመጽ ላይ እንደውም እነ ትራምፕ ይሄንን ሲጀምሩ ጦርነት ከህዝቡም ከስር ይነሳል ብለው እሱ ከማንም ካልኩሌሽን ውጭ ነው የምነግርህ። ቶታሊ ደግሞ ሰርፕራይዝ ሊያደርግ ይችላል። በቆይታ አገዛዙንና ህዝቡን መለየት የማትችልበት ፖይንት ሊመጣ ይችላል።
ህዝቡ ቶታሊ ከመንግስት ጎን ሊሰለፍ ይችላል። አሁን በምናየው ሁኔታ እሱን ነው የሚመስለው። ስለዚህ አይተነ ፕሪዲክቴብል አይደለም። ስለዚህ ምንድነው ኢራኖች ግን ይሄን ጦርነት አሸነፉ ማለት ማናቸው ዶናልድ ትራምፕን አዝለው ብቻቸውን እንዲያወሩ ማድረግ ነው። አጀምረዋል። አሁን ሰሞኑን እኮ አንዳንድ ምልክቶች አየን እኮ። አንዳንድ ምልክቶች አሉ ከእሳቸው የማይጠበቁ ንግግሮችና እንደገና የዛሬ ወር ደግሞ ያቺ በኋላ እንመለስበት እንደሆነ አላውቅም ከቱርክ የወጡበትን መንገድ ስመለከተው አስቸጋሪ ነው። የአሜሪካ ፕሬዚዳንት በአንድ የምግብ ማከማቻ እንትን ውስጥ አልፎ በጣም አስቸጋሪ ወደ ሀገራችን እንግዲህ በወጡ በሽንኩርቱ ማለት ነው። እና ይሄ ምልክት ነው የአሜሪካ ፕሬዚዳንት ችግር ለሰው መሆናቸው። ማለት ሪሊ ከባድ ጦርነት ነው እያየን ያለ ነው። ድምፅ አለው፣ አሁን ደግሞ ድምፅ የለውም። እና ምንድነው አሁን አሜሪካኖች አሁን ትናንት የነበረ ዜና ላይ በአንድ ድምፅ አሁን ደግሞ ጦር ግንባሩን ወደ ኢኮኖሚ አድርገውታል። እና ምንድነው የሚሉት እኛ እኮ ብዙ መርከብ አለን። አሁን አብርሃም ሊንከን አለች አይደል? እሷን በቀየር ዩኤስኤስ ጆርጅ ዋሽንግተን እየመጣች ነው። ስለዚህ እሷ ስትሄድ በሙሉ እዚህ ያሉት ዲስትሮየርስ ምናምን የምትላቸውን ይዛ ነው የምትሄደው እሷ። ስለዚህ ወደ አንድ መሬት ወርደው ቢራውንም ምኑንም እያሉ እፎይ ማለት አእምሯቸው ማለት ነው። ከዛ ደግሞ ተመለሰው ቶማካቸውን ይተኩሳሉ። ስለዚህ አሁን እነዚህኛዎቹ ያረፉት አሁን ይገባሉ ማለት ነው። ስለዚህ እንዲህ እየቀያየርን ኢራን ላይ ያለውን እቀባ እናንተራጋ እጃቸውን ይሰጡ እናደርጋለን። 2-3 ዓመት ምን እንችላለን። በቃ መቀጠል በቃ አንሄድም፣ ገብቶሃል? አንሄድም። ስለዚህ ምንድነው የሚመዘምዝ ነገር ነው። አንዲት ነገር ግን አትገባም አትወጣም ወደ ኢራን። ይሄ እኮ እንደማያስኬዳቸው የምታውቀው እኮ ላለፉት ስንት ዓመታት ነው የኢራን እስላማዊዝም ከአሜሪካ ጋር ከጣላበት ሰዓት ጀምሮ በማዕቀብ ነች አይደል ኢራን? ብዙ ነገሮች ነዳጇን ለምሳሌ ትልቁ ኢኮኖሚ መሰረቷ ነዳጁ ነበር። ነዳጁን አውጥታ እንዳሸ ተደርጋለች። በተለያየ መንገድ በተወሰነ ደረጃ ማውጣት ብትችልም ግን ያ የኢኮኖሚ ማዕቀብ ኢራንን እጅ አሰጣት ለአመታት፣ ለአንድ ዓመት፣ ለ2 ዓመት፣ ለ3 ዓመት አይደለም ኦልሞስት 47 ዓመት አይደል ይሄ ስልጣን እዛ ላይ ከተቀመጡ እና በ2-3 ዓመት እጅ ማሰጠት ይቻላል ወይ የሚል ጥያቄ ይፈጥራል። ልክ ነህ። ዝም ብለህ ስታየው ኦን ዘ ሰርፌስ ይሄ ምንድነው የኢራን የባህር በሮች እንደተዘጉ እንግዲህ በአሜሪካ ሂሳብ በየቀኑ 500 ሚሊዮን ዶላር ይንቀሳቀስበታል። በየ10 ቀኑ $5 ቢሊዮን ታጣለች። ያለው ማማሩ ያጣ መልክ የለው ማለት ይሄ ነው። ገብቷል? ዋጋዬ ነው የሚለው በየወሩ ወደ $15 ቢሊዮን ማለት ነው። ሰው እንዲህ ያልክ ብታባዛው የት ድረስ ነው የሚሄደው? ሁለተኛ ኢኮኖሚዋ እጅግ የተራበ ነው። ነገር ግን ኢራኖች የካስፒያን ባህር የሚሉት አለ ከራሽያ ጋር ቀጥታ የሚያገናኝ በመሬት የተከበበ እንትን ነው። በይፋ በደንብ ሰልጥነውበታል አሉ። በዛ በኩል ይሄ ፎርኖ ዱቄቱን ምኑን ማመላለሱ ማለት ነው። በጓዳ በኩል ይገባል። አሰላጊ የሆኑት ነገሮች ወደዚህ ይገባል። እንደገና እንትኖቿ የምትዋሰናቸው ሀገሮች እነ ፓኪስታን፣ ካዛኪስታን ምናምን ያልትሄዳለ። በዛም በኩል በመሬት ድንበሯ ታስገባል። ከቻይና አትዋሰንም ከቻይና ግን ብቻ የሆነ ተያያዥነት በኩል ትመጣለች ቻይና። በጣም መግቢያዋ ብዙ ነው እና በዚህ መንገድ እንዴት ነው ምናልባት ለአሜሪካ ቀዳዳ በርሜል መሙላት ሊሆንባት ይችላል። ምክንያቱም በዚህ ሊያስገቡ ይችላሉ ነው የሚባለው። ግን አሜሪካኖች በዚህ እቅዳቸው ይሄ የሚመዘምዝ ነገር ነው። እየመዘመዘ የማትቋቋምበት ደረጃ ያደርሳታል። ይሄ ማዕቀብ ወደሚፈልጉት ዲል እንዲመጡ ሊያደርጋቸው ይችላል። በቃ ሆርሙዝ ሰርጥን እንግዲህ አሜሪካ የምትፈልገው ከጦርነቱ በፊት እንደነበረ እርም ብላ እንድትተው ነው። ይህን ስምምነት እንድትፈርም ነው እና የኒውክሌር ፕሮግራሟን እንድታቆም የሚል ነው። ሁኔታው በዚህ ነው ያለው። ስለዚህ አሁን የሱኒዎቹ ጥምረት ኢራን ላይ ነው የሚል ነገር ነው። የመጀመሪያው እምነት ጥምረታቸው ሳውዲ፣ ፓኪስታን እና ቱርክ ማለት ነው። የቱርኩ ፕሬዝዳንት ግን አንድ ነገር ተናገሩ። ማን ነው እንደዚህ ያለው?
አሉ። ማን ነው? እኛ በማንም ላይ አይደለም የተባበርነው፣ እንዳንመታ ነው የተባበርነው። እንዳንመታ ነው። ከመቱን ልንከራከር ነው። ማንም የሚመታው መጋኛም ሊሆን ይችላል። ዊዶን ነው ግን እንዳይመቱን ነው። ገብቶሃል? እንዳይመቱን ነው። ማን እንዳይመታችሁ? ኢራን አልኩኝ። ኢራን በውስጥ ታዋቂ ያለችው ማንዶች ካፌ ወጣ። እኛ ማንንም አስበን አይደለም እያሉ ነው ያሉት። ኢራን ግን ምን አለች? ሳውዲ አረቢያ ነው ያለቻት፣ ፖሊሲ ማስተካከሉ አይሻልም ወይ? እባካችሁ ጠብቁኝ ብሎ ከመለመን ተመልከት ቃሏል። እባካችሁ ጠብቁኝ አድኑኝ ብሎ ከመለመን ፖሊሲ መቀየር አይሻልም ማለት። ኢራን ከሳውዲ አረቢያ የምትፈልገው የፖሊሲ ለውጥ ምን እንደሆነ ነው ለጊዜው አንታል። ከሳውዲ አረቢያ ያው የአካባቢው የሙስሊም ሴንተር እኔ ነኝ አይደለም ትለው እንዴ? ኦፍ ኮርስ ነች ሳውዲ አረቢያ። እሱ አይመስለኝ ፖሊሲ የመንግስት ፖሊሲ ምንድነው? የኢራን የሳውዲ አረቢያ መንግስት እንዲለውጥ የምትፈልገው ፖሊሲ። እሺ ከአሜሪካስ ጋር ያላት ወዳጅነት የጦር ሰፈር ሁሉ አላት እዛ አካባቢ ላይ፣ እሱስ እንደ ቀላል ቢታይ ነው። ስለዚህ አሜሪካንን አባሪ አንድ ሊሆን ይችላል። ከዛ በኋላ ራሷን የቻለች ሀገር ትሆናለች እንደ ማንኛውም ዲል ከጎረቤት ሀገሮች ጋር እና ከዛ በኋላ ጢባ ይጫወትብሻለሁ። ለምን ራሷን ትችላለች እንጂ ያለ አሜሪካ ራሷን መቻለች። አሜሪካ እያለች አይደለም እንዴ ሳውዲ አረቢያ በኢራን የምትደበደበው? ምን ማሳያ ነው? አሁን ለምሳሌ ኢራን የምታደርገው በሺህ ቃል ብትነግረኝ መቼም ብልህ ለሆነ ሰው ተግባር ይበልጣል አይደለም እንዴ? ስንት የነዳጅ ማጣሪያ መታለች ሳውዲ አረቢያ። ስንት ነገር ላይ ተኩሳ እነሱ መከላከል ችለዋል፣ አክሽፈዋል። ስለዚህ ይሄ ምን እንዴት ሊሆን ይችላል? በአሜሪካን እንዳለ ተቀምጣ ቻይናንም እንዳስመጣ ነው የሚያደርገኝ። ተጨማሪ ነገር አዎ፣ ማለት ራሳቸው ሳውዲ አረቢያዎች ማለት ነው እንደ ኢራኖች ገብተዋል። ጃቀኝ ማለትና መከራ መቻል እኮ እሱ ማለት ሞት መቻል የፖሊሲ ለውጡ እሱን አይደለም ወይ የሚያመለክተው? አሁንም ቢሆን አሜሪካ ትጠብቀኛለች ብለው አይደለም የተቀመጡት። እሱ ለኢራኖች ምን ይጠቅማቸዋል? የሳውዲ አረቢያ ጎፈሬ ነቀሰ ተዋጊ መሆን ለእነሱ ምን ስለሚጠቅማቸው ነው እሱ ለውጥ እንዲመጣ የሚፈልጉት? ስለዚህ ምንድነው የሚመክር አለ፣ የማይመክር አለ። ምክሩ ምንም ቢሆን መጀመሪያ የሚመክርና የማይመክር አለ። ስለዚህ አሁን ኢራኖች ምንድነው ያሉት ለሳውዲዎች? ከዚህ ከምትንቦቀቦቁና ዋካችሁ ደህንነታችን ጠብቁን ከምትሉ እንግዲህ ኢራኖች ምንድነው የሚሉት? በዚህ በኩል አሜሪካን መጣችሁ፣ አሁን ደግሞ ቱርክን ጨመራችሁ። ፓኪስታን ኒውክሌር ያላትን ምን ለማለት ፈልጋችሁ ነው የሚለው? የዚህ ስምምነት እኮ ሌላው እኮ አሳሳቢ ነገር ኢራን ብቻ አይደለም የምትሆነው እኮ በዚህ ዙሪያ እስካሁንም ያልተነሳ ነገር። እስራኤልም በጉዳዩ ላይ አስተያየት ስትሰጥ ብዙ አልተሰማም። ወዲህ ያለውን እንጨርስ ብዬ እኮ ነው። ወዲህ ያለውን ነው ስመጣ እንደው አንድ ሰው ተነስቶ እንዴ ይሄን ያህል ኢራን ምን ያህል ሀያል ብትሆን ነው ከላይ አንካራ ከዛ ደግሞ ከህንድ ጎረቤት ፓኪስታን እስከነ ኒውክሌሯ የምታስመጣበት ጥምረት ምንድን ነው የሚል ጥያቄ ነው። የኔቶ አይነት ስምምነት አላት ራሷም ኢራን ከማን ጋር? ከየመንና ሀውቲ ጋር። የየመን ሀውቲዎችን በምንም ቋንቋ አስቀምጣቸው ያላቸው ስትራቴጂክ አሴት ግን የኢራን ስትራቴጂስቶችን ጭንቅላት የሚያሳይ ነው። እንደ መንግስት ልንቆጥራቸው ያንተ ጉዳይ ነው፣ ያስቸግራል። ያንተ ጉዳይ። አንዳንድ ጊዜ ይህንን መስራት የማይችሉ ብዙ መንግስታት አሉ። በጭራሽ ሳውዲ አረቢያ በዚህ ምንድን ነው ስሙ በባቤል መንደብ አታልፍም። አሁንም እንደ በቀደም አወራን በ16 ቀን የምትፈጽመውን ጉዞ በ50 ቀን ነው የምትፈጽመው። የተለያየ ወጪ ኢንከር እያደረገች ማለት ነው።
እና እዛ ሰርጥ ውስጥ ከሳውዲና ከሳውዲ ጋር የተነካካ ሲያገኙ በምንድነው ይሄ በማልቅ አልቅም እስከ ምንድነው የሚሻለው ሚሳኤል ያላቸው በሱ የመቱ ነው ያሉት። ስለዚህ የየመን እኮ መንግስት እነሱ ናቸው ፕራክቲካል አለማወቁ መንግስት አላየው። አለማው እነሱን ሀቃቸው መንግስቶች አውቲ ነው እንዴ ተጋንዳሉ ወደ ሳውዲ አረቢያ ድንበር ላይ ናቸው። ሰንዓ ላይ ቁጭ ብለው ኤደን ሰላጤ ላይ ቁጭ ያለው አውቲ ነው። ከዛ ስታነቃንቀው ነው ጀግና ምን እዛ ላይ ቁጭ ብለዋል። በእርግጥ ሱፐርማርኬት አልከፈቱም በየቀኑ ፍጆታቸውን ቢጠቀሙ አሚን ይሄ ዓለማዊ ተርላ የሆነ መደበኛ የምትለው አይነት ለህብረተሰቡ የመሰረቱ አይመስለኝም። ውጊያ ላይ ናቸው በቋሚነት። ነገር ግን ኤደን ሰላጤ ላይ ቁጭ ብለዋል እና ትልቁ አስማታቸው ደግሞ የኢራንን ትዕዛዝም በዚህ በኩል ማስፈጸም ይችላሉ። የኢራንን ትዕዛዝ ያስፈጽማሉ። እነሱ ላይ ያልተኮሰ ማን አለ ነው የምልህ። አሜሪካ፣ እስራኤል፣ እንግሊዝ እንደ ፈረንሳይ እና ምናምን በጥምረቱ ውስጥ መርከብ አላሳልፍም አሉ በሚል ተኩሰዋል። ግን አሉ እስካሁን እንደዚህ አሳምሮ ነው ያሉት። ማነው እንትና ማነው ስመሪያቸው እንደሱ እኮ እሱ ላይ አለ ሰውዬው አለ። የት ነው አለ ብትለኝ እኔ አይታወቅም። እዛው የመን ነው ያለው ሰውዬው። እንግዲህ ስንት ስለላ ስንት እንደሚሆን ተመልከት። እርግጠኛ ነኝ እስራኤል በእግሩ የሚሄድ ሰውም እዛ ሳይኖራት አይቀርም። ገበያ ማለት በቃ ሊገኝ ይችላል በሚል ይኖራል። ሰውዬው ግን ይከያቻል። አየህ። ስለዚህ ሀውቲ እንትን አላት ምንድን ነው አጋር አላት በዚህ በኩል አዎ በዛ በኩል ሂዝቦላ ነው እሱ ይሄውን ውስጥ ይሄው እንግዲህ ሂዝቦላ እየተዳከመ ነው። አንተ አልክል ልትለኝ ነው። ሂዝቦላማ ኦፊሻሊ በድርድሩ እኮ መሳሪያ እንዲፈታና አንደረግ እስራኤል ደግሞ በዛ በኩል እየሞከረች ነው። ኦኬ ኤኒዌይ ግን ኢራን ማለት እነዚህን የምታካትት ለምሳሌ አራምኮ አሁን ሳውዲ አረቢያ እንትን ምንድን አየር መከላከያ ጭብጣ ነው የምትለው። ከሁለት ቦታ ነው የሚያነቡቷት ምንድን ነው ከኢራቅና ከእነዚህ ሀውቲዎች። አሁን እንደ ድሮ ጀት ማስነሳት ሞከሩት አይደለም። በቃ ትተውታል። ገብቷል። ትተውታል። ስለዚህ የኢራን ሺዓዊ ጥምረት እሱን በመፍራቱ ለምሳሌ ይሄ ጥምረት እንዴት ተፋጠነ ብትል በቀድ ቢኖርም ነው ነገር የሱኒዎችን ጥምረት ያፋጠነው ማን ነው ካልክ ሀውቲ ነው። በባቤል መንደብ አትሄጂም ብሎ ሁለት መርከብ ከመታ በኋላ ሳውዲ አሁን የ43 ሀገሮች ጥምረት ጠርታለች። እየተለማመዱ ነው መሰለኝ አላውቅም። ገና ይሄን ስለማስ ያቺ ቦታ ቀይ ባህርና አጠቃላይ እዛ ድረስ ያለው የ43 ሀገሮች ጥምረትም አለ። ይሄ ከላይ የመጣው ደግሞ ጥምረትም አለ። ምን ሊያደርጉ ነው አሁን ሀውቲ ሊወጉ ነው እንደ በፊቱ ወይስ ኢራንን ሊወጉ ነው? አሁን ለምሳሌ ኢራን ሆርሙዝ ሰርጥ ላይ የሳውዲ መርከብ መታችሁ ነው ኢራን ራሷ ተመዟለች። አንቀጽ 5 ሊመጣ ነው አሁን የተባለው ነገር ያ ነው። ከሁን ጥያቄው የሳውዲ አረቢያን መርከብ በሷ በዛ በሆርሙዝ ሰርጥ በኩል በሷ ጣብቅ ካለች መቷለች። አሁን ያን ጊዜ ቱርክና ፓኪስታን ተወርውረው ሊገቡ ነው ወይ ሊመቱ ነው ወይ ኢራንን? አየዛም ቤተሳት አለ። ፓኪስታን ደግሞ ስትሄድ ቁጥሩ ከ15 እስከ 20 ሚሊዮን የሚሆን የኢራንን ሃይማኖታዊ ሪዮት የሚጋራ ህዝብ አለ። ስለዚህ ፓኪስታን እጅግ ልትጠነቀቅበት የሚገባው ነገር ይሄ ነው። አንደኛ ጎረቤታሞች ናቸው። ገብቷል። ሰላሟ የሚያስፈልጋል። ገብቷል። ስለዚህም እንኳን ዋና አደራዳሪ ሳለችም ኢራኖችን በአውሮፕላን አድርጋ በጦር ጀት እያጀበች ከምንድነው ከቴህራን ኢስላማባድ ድምጣዋ ያላለችም እንዴ እና እንዲቀላል ጌም አይደለም። እና በሙዚቃ እናርፍና እንደው የሆነ ሆነና ግብፅ ልትገባ ትችላለች ወይ የሚለው እናነሳለን። እኛ አልጋ ወራሹስ እንደው ዘላቂ
ለዘላቂ ግብና ዓላማ መልህቅ የሚጣልባቸው ናቸው ወይ ሰው ናቸው ወይ የሚለው ጥያቄም ብናነሳ አሪፍ ነው የሚሆነው። ገናናዎቹ ሶስቱ የሱኒ መንግስታት ሳውዲ አረቢያ፣ ቱርክና እንደዚሁም ደግሞ ፓኪስታን የኔቶ አይነት የጋራ የጦር ቃል ኪዳን ስምምነት ተፈራርመዋል። የመካ ስምምነት ነው የሚሉት። ከዚህ አንጻር የነዚህ የሱኒ ሀያላን ወታደራዊ ጥምረት ለማን ነው በሚለው እሳቤ ላይ በዋነኛነት የተቀመጠው ኢራን መራሽ በሆነው የሺያ ሬዚስታንስ ተራዳ ኃይል ላይ ነው የሚለው አንዱ ታሳቢ ነው። ሌሎች ደግሞ ጎበዝ ይሄ እስራኤልንም ከግምት ማስገባት ይኖርበታል በጽኑ የሚያሳስብ ነው። በተለይ የቱርኩ ፕሬዝደንት ወይም ቱርክ በከፍተኛ ደረጃ ይህንን ውትወታና ጉትጎታ አባሉኝ የሚለውን ለአረቡ ዓለም ላርጀስት ሰራዊት ላላት ግብፅ እና ግብፅም እያየችው ነው የሚባለው። ብዙዎቹ የሚሉት ግን አትገባበትም ነው። ለምን? እስራኤል ስላለች ከእስራኤል ጋር አግሪመንት አላት። እንግዲህ እስካሁን ድረስ መካከለኛው ምስራቅን መቼም በጣም እየተለወጠ ያለ ዓለም ነው። በእስራኤልና በአረቡ ዓለም መካከል መኗኗር ቢያንስ ባለመኗኗር ተያይዘው እንዳይጠፉ መኗኗር የሚለውን ነገር የመሰረት ድንጋይ የጣለ ግንኙነት የግብፅና የእስራኤል ነው። የካምፕ ዴቪድ ስምምነት ነው አሏቸው። አንዱ ሌላውን ላይ የኃይል አስተላለፍ ብዙ ነገር አለው። ያ ባላንስ ሆኖ ቆይቷል። አሁን ግን ለምሳሌ ይህንን ግብፅ አደረገችው ነው ለእስራኤል ስጋት ነው። አንድ ሐሙስ ዕለት ብድግ ብላ ይሄን ቡድን ተቀላቀለች ማለት ነው። አንደኛ ምንም ነገር ሳይጀመር በፊት እስራኤልን የመጠርጠቅ ስሜት ነው የሚያመጣባት አይደለም እንዴ? ወዲያውኑ እንዲህ እንደው እጅን እንዲሳትል እንዴት ካልጋ እንደተነሳ እንዲሳትል አትነሳም። ስለዚህ አሁን የግብፅ እዛ መሆን የካምፕ ዴቪድ ስምምነትን ሊያጠፋ አይችልም ወይ? ሊንደው አይችልም ወይ? ካናዳው ደግሞ ነገሮች እንደገና ነው ታሳቢ የሚሆኑት ማለት ነው። አሜሪካም ወደ ግብፅ በየዓመቱ የምትልከውን በጀት እንድታጤነው መንገድ ይከፍታል። ይደቡ ያ ገንዘብ የሚላከው በሁለቱ ሀገሮች መካከል በነበረ ስምምነት ላይ ተመስርቶ ነው። እባክህ ዘንድሮ ጊዜው ክፉ ነው። አሜሪካ ራሷን ማጤ ቢሆንም ግን ለገንዘብ ብቻት በጣም ውጥንቅጡ የወጣ ነገር ነው። ከዚህ በፊት የነበረ እና የምናውቀው የእስራኤልና የአሜሪካ ግንኙነትም በሆነ ትራንስፎርሜሽን ላይ ነው የሚገኘው። ስለዚህ አሁን ይሄንን በተመለከተ ኢየሩሳሌም እንትላለች ለሚለው አስደናቂው ነገር በዚህ በሱኒስ ወታደራዊ ሳልሳዊ ትስስር ጉዳይ ኔቶ ዝም ማለቱ አንድ የእስራኤል እኔ አልሰማውም አይነት ዝምታ ትንሽ ግራ የሚያጋባ ነው። አዎ አንዳንድ ጋዜጦች ይጽፋሉ እስራኤል ውስጥ ግን አሜሪካ ስራሷ ዋናዋ በግሏ እንደ ኔቶ ውስጥ የሆነ ነገር ማለት ይኖርባቸው ይሆናል። አሜሪካ ብቻዋን ግን ትራምፕ ነው አካባቢ ሸክሙ ነው እናንተ እንዴ ተዋደሉና ድንበር ሁሌኛ ምን ነው እኛ ብቻ ለምን እንዋጋለን? የአሜሪካ አስቸጋሪ ነው አሁን ዶናልድ ኤኒዌይ ይሄም አንድ ነገር ነው። አሜሪካን ቢያንስ ይሄን ጉዳይ አድርጋ ወይ እንኳን ደስ አላችሁ አላለችም። ማን ካሮሊን ወጣች አለው ኩቺ ዋይት ሃውስ እሷ እረፍት ላይ ነች። ልትወልድ ወጣች ጭራሽ በቃኛ ነች። ልትወልድ ነበር የወጣችው እንዴ? ወልዳ መጣች እኮ አትከታተልም እንዴ አንተ? ልትወልድ እኮ ከዘጠኝ በኋላ እኮ ወለዳል። ታሜ ቆይቷል እኮ ይሄን ያለ ወልዳ መጣ ጨርሳ ወደ ስራዋ ተመልሳ ነበር። አሁን ባለፈው ከቱርክ ሲመለሱ አንድ ሰውዬ ግድንግድ ትከሻ ላይ የሚጠመድ ሚሳኤል ይዞ በኔቶ ስብሰባ አካባቢ ታየ። ይሄ ደግሞ ኤርፎርስ ዋን ላይ ችግር ይፈጥራል። ይሄ ሲባል ሰውየውን በትንሽ አውሮፕላን አስገብተው ሄዱ። ታዲያ ዋና አውሮፕላን ከተመታ የሚመታ ተብሎ ማታለያ እንዲሆን እሱ ላይ እንደ ፕሬዚደንት ደረጃውን ወጥቶ ገብተው ከዛ ቀጥታ ወደ ጓሮ ወደ ጓዳ ሄደው ምን ነው ሰዓታችን ሞልቶብናል፣ እቺ ልናስቆም ግዴታ 7 ሰዓት ሆነ።
ሰዓቷን አውጀን እንመለሳ። እሳቸውም ኤርፎርስ ዋን ውስጥ እንደገቡ የዓለም ሕዝብ እንዳወቀ ስለዚህ ወሬውን የቱ ጋር እናቁመው? ወደ ኤርፎርስ ዋን አውሮፕላኑ አልወጡም። እንትኑ የምግብ ማቅረቢያው በር ተከፍቷል። እሱ ጋር እንመለሳ። ወደ ሰዓት ወጀው እንዲዳለን